ወወልድ ወመንፈስ ቅዱስ አሐዱ አምላክ ሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ያለውን ኃይለ ቃል መነሻ በማድረግ ናሁ እምይእዜሰ ያስተበጽኡኒ ኩሉ ትውልድ እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ያመሰግኑኛል ንዕድነሽ ክብርትነሽ ይሉኛል ብላ እማምላክ ወላዲተ አምላክ የተናገረችውን ቃል መነሻ በማድረግ ነገረ ማርያምን እንማማራለን። እግዚአብሔር መንፈስ ቅዱስ ምስጢሩን ጥበቡን ለሁላችንም ይግለጥልን። ቃሉ የሚገኘው በሉቃስ ወንጌል ምዕራፍ 1 ቁጥር 49 ላይ ሲሆን እናታችን ቅድስተ ቅዱሳን ድንግል ማርያም አስቀድሞ መልአከ እግዚአብሔር ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ተፈስሒ ፍስሕት ኦም ሊተጸጋ እግዚአብሔር ምስሌኪ ቡርክት አንቲ እማንስት ጸጋን የተመላሽ ደስተኛይቱ ሆይ ደስ ይበልሽ እግዚአብሔር ካንቺ ጋር ነውና ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ ብሎ ንጽህናዋን ቅድስናዋን ምልዕተ ክብር መሆኗን አወደሳት አመሰገናት። ከዛም መንፈስ ቅዱስ ያደረባት ኤልሳቤጥ የጌታዬ እናት ወደኔ ትመጪ ዘንድ እኔ ምንድነኝ? እነሆ የሰላምታሽ ድምጽ በጆሮዬ በመጣ ጊዜ አንፈራጸ እጓል በውስተ ከርሴ በፍሳው በሐሴት ጽንሱ በታላቅ ደስታ ሆኖ በማህፀኔ ዘለለ ብላ መሰገነቻት። ከዛም ራሷ ወላዲተ አምላክ ቅድስት ድንግል ማርያም እንግዲህማ በቅዱስ ገብርኤልና መንፈስ ቅዱስ ባደረባት በቅድስት ኤልሳቤጥ ብቻ ተመስግኛ አልቀርም፣ ከዛሬ ጀምሮ ትውልደ ሴም ትውልደ ካም ትውልደ ያፌት በመላ ያመሰግኑኛል ስትል እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል በማለት ተናግራለች። እንግዲህ ትውልድ ሁሉ ብፅዕት የሚላት ለምንድን ነው? ለብዙ ምክንያት ነው። የመጀመሪያው ምክንያት እመቤት ስለሆነች ነው፣ ንግስት ስለሆነች ነው። ሁላችንም መላእክትንም ደቂቀ አዳም በአጠቃላይ ፍጥረት ሁሉ ለፍጥረቱ ሁሉ ወላዲተ አምላክ ቅድስት ድንግል ማርያም እመቤት ናት። ለኛ ብቻ አይደለም ለቅዱሳን መላእክት ጨምሮ። ለዚህ ነው ሊቁ ቅድስት ድንግል እግዝእቶሙ ለመላእክት የመላእክት ሁሉ እመቤታቸው ናት በማለት የመሰከረው። ምክንያቱም መቶውን ነገደ መላእክት የፈጠረን ጌታ ካለመኖር ወደ መኖር አምጥቶ የፈጠረውን ሰማያዊ ንጉስን 9 ወር ከ5 ቀን በማህፀኗ የተሸከመች ሰማይ ምድር ከፊቱ ሊቀርቡ የማይቻላቸውን ጌታ በከናፍሮቿ የሳመች ኪሩቤል ሱራፌል የሚሸከሙትን ጌታ በጀርባው ያዘለች በክንዶ የታቀፈች እሷ ብቻ ናት። ለምሳሌ ሱራፌልና ኪሩቤል ቅድስት ድንግል ማርያም ለእናንተ ምናችሁ ናት ተብለው ቢጠየቁ ቅድስት ድንግልንማ እኛን ካለመኖር ወደ መኖር አምጥቶ የፈጠረን ዙፋኑን በፍርሃት በረዓድ ሆነን የምንሸከምለት ሰማያዊ ንጉስ ፈጣሪያችንን በህቱም ድንግልና ጸንሳ በህቱም ድንግልና ያወለደች እመቤታችን ብለው መልስ ሊሰጡ ይቻላቸዋል። ለደቂቀ አዳም ንግስት እመቤት መሆኗን ታላቁ ነቢይ ኢሳይያስ በምዕራፍ 49 ቁጥር 23 ላይ ነገስታ ማሁትኪ ነገስታት አያቶችሽ አባቶችሽ ናቸው ወነጋሲያት ሐፃንያትኪ ንግስታቱም ሞግዚቶችሽ ገረዶችሽ ናቸው። ወይሰግዱ ለኪ ውስተ ገጸ ምድር ግንባራቸውን ዝቅ አድርገው ምድር አስነክተው ይሰግዱልሻል። ወይ ልህሱ ጸበለ እግርኪ የእግርሽንም ትቢያ ይልሳሉ ብሎ ከሷ በቀር እመቤት ከሷ በቀር ንግስት እንደሌለ መስክሯል። ምክንያቱም ንግስታት መከበራቸው ምድራውያን ነገስታትን ስለወለዱ ወይም ምድራውያን ነገስታትን ስላገቡ ነው። እሷ ግን ሰማይና ምድርን የፈጠረ ሰማያዊ ንጉስን በመውለዷ ንግስተ ሰማይ ወምድር የሰማይም የምድርም ንግስት የሰማይም የምድርም እመቤት ተብላለችና ፍጥረቱ ሁሉ ያመሰግናታል። ለዚህ ነው ቅድስት ኤልሳቤጥ የጌታዬ እናቱ እመቤቴ ማለቷ ነው። ወደኔ እንዴት ትመጫለሽ ብላ እመቤትነቷን የመሰከረችው። የቅድስት ድንግል ማርያምን እመቤትነት ንግስትነት ነቢያት ብቻ መስክረው አልቀሩም፣ ሐዋርያትም መስክረዋል። በተለይ እመቤታችንን ባደራ የተቀበለው ዮሐንስ ወንጌላዊ በራእዩ በምዕራፍ 12 ቁጥር 1 ላይ እመቤትነቷን ንግስትነቷን ሲመሰክር ወአስተርአየ ተአምር አቢበ ውስተ ሰማይ እነሆ በሰማይ ላይ ታላቅ ምልክት ታየ ብእሲትን ተትለብጥ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ በራሶቿም ላይ 12 ከዋክብት የደፋች ብሎ መሰከረላት። ይህ የሰማይም የምድርም ንግስት መሆኗን ሲያጠይቅ ነው። ምድራውያን ንግስታት ወርቀ ዘቦ ግምጃ ካባን ደራረቡ ፀሐይን መጎናጸፍ አልተቻላቸውም። ምድራውያን ንግስታት የወርቅ ጫማ ተጫሙ፣ ጨረቃን መጫማት አልተቻላቸውም። ንግስታት ምድራውያን
የወርቅ የእንቁ ዘውድን ደፉ፣ ከዋክብትን መድፋት አልተቻላቸውም። ፀሐይ የምን ጌጥ ነው? የቀን ጌጥ ነው። ጨረቃና ከዋክብት የምን ጌጦች ናቸው? የሌሊት ጌጦች ናቸው። የቀንም የሌሊትንም ጌጥ ደርቦ ደራርቦ መገኘት ለምድርም ለሰማይም ንግሥት ለቅድስት ድንግል ማርያም ተችሏል። የዓለም ጠበብት እንደሚናገሩት ፀሐይ ከመሬት 1,300,000 ጊዜ ትበልጣለች ይባላል። 1,300,000 መሬቶች ቢጨፈለቁ አንድ ፀሐይ ይወጣቸዋል። እና ቅድስት ድንግል ግን ይችን ፀሐይ ተጎናጽፋ ዮሐንስ በአድናቆት ተመልክቷታል። ቅድስት ድንግል ፀሐይን ተጎናጸፈች ሲባል ሊደንቀን ይችላል። ነገር ግንስ የሚደነቀው እሷ የተጎናጸፈችው እሷ የተሸከመችው ፀሐይ የፀሐይ ፈጣሪ ፀሐይ ዘኢየዐርብ የማይጠልቅ ፀሐይ የተባለ ብርሃነ ቅዱሳን ኢየሱስ ክርስቶስ ነው። እውነተኛውን ፀሐይ መድኃኔ ዓለምን በማኅፀኗ መጽነሷን ሲያጠይቅ ነው። ለዚህ ነው ንግሥት ብለን የምናመሰግናት፣ ንግሥታችን ብለን የምናከብራት። አባ ጊዮርጊስንም ምን አለ? የአዳም ልጆች በመላ ንግሥትነ ንግሥታችን እያሉ ያከብሩሻል ያገኑሻል በማለት የተናገረው። ስለዚህ ብርሃነ ቅዱሳን ኢየሱስ ክርስቶስን በማኅፀኗ የተሸከመች ነቢዩ የእተ አሚረ የሰርቅ ለክሙ ፀሐየ ጽድቅ ወሕይወት ታይተክነፊው ብሎ የመሰከረለትን አማናዊ ፀሐይ ወልደ እግዚአብሔርን የተሸከመች የሰማይም የምድርም ንግሥት ናትና ፍጥረቱ ሁሉ በመላ ንዕድ ነሽ ክብርት ነሽ እያለ የአምላኩን እናት የፈጣሪውን እናት ያከብራል ያገናል። በሁለተኛ ደረጃ ቅድስት ድንግል ትውልድ ሁሉ ብፅዕት ይለኛል ያለችው ለምንድን ነው ቢባል በንጽህናዋ ምክንያት ነው። ምክንያቱም ንጽህናዋ ከመላእክትም የበለጠ ከደቂቀ አዳም ማለትም ከቅዱሳን ሁሉ የበለጠ የተለየ ነውና። ለዚህ ነው መልአከ እግዚአብሔር ቅዱስ ገብርኤል ተፈሥሒ ፍሥሕት ኦ ምልዕተ ጸጋ ጸጋን የተመላሽ ብሎ ምልዕተ ጸጋ ምልዕተ ክብር መሆኗን የመሰከረላት። ታላቁ ሊቅ ቅዱስ ዮሐንስ አፈወርቅም ከመቤታችን በቀር ንጽሕት የለምና እግዝእትነ ማርያም ትነጽእ እመላእክት፣ እመቤታችንስ አለ ከመላእክት ሁሉ ንጽሕት ናት አለ። ለምንድን እንደዚህ ሊል ቻለ ብንል ብንመረምረው በሐሳቧ ድንግል ሆና የተመሰገነች እሷ ብቻ ናት። ምክንያቱም የሥነ ፍጥረትን ታሪክ እንደምንመረምረው እግዚአብሔር መላእክትን በመቶ ነገድ በ10 አለቃ በሦስቱ ሰማያት በኢዮር በራማ በኤረር ፈጥሮ ተሰወራቸው። በዛ በንጹህ ከተማ እያሉ ዲያብሎስ ፍጡር መሆኑን እያወቀው ፈጣሪ ነኝ አለ። ሌሎችም ከሱ ነገድ ጋር የነበሩ አዎ ፈጠርከን አሉ፣ ሰገዱ፣ እንጦርጦስ ወደቁ። ለመላእክት ተክህሎሙ ድንጋሌ ሕሊና፣ ለመላእክትስ አለ ለሳጥናኤልና ለሰራዊቱ ከሐሳብ ኃጢአት መቆጠብ አልቻሉም በዛ በጽድቅ ሰማይ። ምክንያቱም በምኞታቸው አምላክ መሆንን ተመኝተው እንጦርጦስ ወድቀዋልና። ቅድስት ድንግል ማርያም ግን ኃጢአት እንደ ጉም እንደ ደመና በከበበው በዚህ ዓለም እያለች ብቻዋን ከሐልዮ ከማሰብ ኃጢአት ከነቢብ ከመናገር ኃጢአት ከገቢር ከመስራት ኃጢአት ተቆጥባ በሃይማኖት በምግባር በንጽህና በቅድስና በድንግልና ጸንታ የተገኘች እሷ ብቻ ናትና። ለዚህ ነው ጠቢቡ ሰሎሞን በመኃልየ መኃልይ ምዕራፍ 2 ቁጥር 1 ላይ ወከመ ጽጌ ደንጎላት በማእከለ አስዋግ፣ ወዳጄ እነሆ ወዳጄ አለ በእሾህ መካከል እንዳለች የሱፍ አበባ እንዲሁም ወዳጄ በቆነጃጅት መካከል ናት አለ። እንደምናቀው የሱፍ አበባ ዙሪያዋን እሾህ ከቧት እያለች ታብባለች ታፈራለች። ወላዲተ አምላክ ቅድስት ድንግል ማርያምም ኃጢአት እንደ ሾህ እንደ ጉም በከበበው በዚህ ዓለም እያለች ኃጢአት እንደ ሾህ በከበባቸው በእስራኤላውያን መካከል እያለች ብቻዋን ከማሰብ ከመናገር ከመስራት ኃጢአት ተቆጥባ በሃይማኖት በምግባር በንጽህና በቅድስና በድንግልና ጸንታ አምላክን አብባይተ አፍርታ የተገኘች እሷ ብቻ ናት። ለዚህ ነው ቅድስት ቤተ ክርስቲያናችን ቅድስተ ቅዱሳን ብላ ስያሜን የሰጠቻት። ከተቀደሱት የተቀደሰች ከተለዩት የተለየች ማለት ነው። ሰሎሞንም በመኃልይ 4:7 ላይ አልብኪ ነውር ወኢምንትኒ በላዕሌኪ፣ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽ ብሎ የመሰብም የመናገርም የመስራትም ኃጢአት እንዳላገኛት የተናገረው። ሊቁ ቅዱስ ያሬድም ንጽህናዋን ሲመሰክር ማርያም እሰ ተሃቱም ትካት ውስተ ከርሱ ለአዳም ከመ ባሕሪ ጸዓዳ፣ ማርያም ግን ከጥንት ጀምሮ በአዳም ባህሪ እንደ ነጭ ዕንቁ ታበራለች ብሎ ንጽህናዋን ቅድስናዋን መስክሮላታልና ንጽሕት ናትና ትውልድ ሁሉ ብፅዕት እያለ የፈጣሪውን እናት ያመሰግናል። በሶስተኛ ደረጃ ፍጥረት ሁሉ እመቤታችን የሚያመሰግነው
ወላዲት አምላክ ስለሆነች ነው። አምላክን በህቱም ድንግልና ጸንሳ በህቱም ድንግልና ወልደዋለችና ወላዲት አምላክነቷም አስቀድሞ በቅዱስ ገብርኤል ተረጋግጧል። በሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ መንፈስ ቅዱስ ይመጽእ ላዕሌኪ መንፈስ ቅዱስ ባንቺ ላይ ይመጣል ወኃይለ ልዑል ይጸልለኪ የልዑልም ኃይል ይጸልልሻል ዘኒት ወለድ እምኔኪ ቅዱስ ውእቱ ካንቺም የሚወለደው ቅዱሱ ነው ወይሰመይ ወልደ እግዚአብሔር ልዑል የልዑል እግዚአብሔር ልጅ ይባላል ብሎ አምላክ ወልደ አምላክን በድንግልና ጸንሳ በድንግልና እንደምትወልድ መስክሮላታልና ወላዲት አምላክ ናትና ፍጥረቱ ሁሉ ያከብራታል ያገናታል። ወላዲት አምላክነቷን ስንመሰክር ግን እጅግ የሚያስደንቅ የነገረ ማርያም ምስጢር በውስጡ እናገኛለን። ምክንያቱም ሰማይ ምድር የማይወስነውን አምላክ እንደምን በማህፀኗ ቻለችው የሚለውን ምስጢር ማለት ነው። ነብዩ እግዚአብሔር ኢሳይያስ በምዕራፍ 66 ቁጥር 1 ላይ ምን ብሎ ተናገረ? የሰራዊት ጌታ እግዚአብሔር ሰማይ ዙፋኔ ነው ምድር የእግሬ መረገጫ ናት አለ። ለኔ ምን አይነት ቤት ትሰራላችሁ አለ። እውነት ነው። እግዚአብሔር ሰማይ ዙፋኑ ምድር የእግሩ መረገጫ ናት። ነገር ግን ሰማይ ዙፋኑ ምድር የእግሩ መረገጫ ሆነውን አምላክ በማህፀኗ የተሸከመች ቅድስት ድንግል ብቻ ናት። ታላቁ ሊቅ ቅዱስ ያሬድ ምን አለ? ሰማይ ወምድር ዘኢያገምሮ እፎ እንጋ ማህፀነ ድንግል ጾሮ ሰማይ ምድር የማይችለውን አምላክ ምንኛ ጠባብ ሆነው የእመቤታችን ማህፀን ቻለው ይላል። ይህ ነው አስደናቂው ምስጢር። እግዚአብሔር ለካ እውነቱን ነው። ሰማይ ዙፋኔ ነው አለ። ዙፋን አድርጎ 9 ወር ከ5 ቀን ተቀምጦባታልና ዳግሚት ሰማይ ተብላለች። ምድር የእግሬ መረገጫ ናት አለ። እውነትም ማህፀኗን 9 ወር ከ5 ቀን ተረግጧልና አማናዊት ሰማይ አማናዊት ምድር ሰማይ ምድር የማይወስኑትን አምላክ በማህፀኗ የቻለች ወላዲት አምላክ ቅድስት ድንግል ማርያም ብቻ ናት። እንግዲህ አውስ ስንመረምር ነገረ ማርያም በብሉይ ኪዳን ክፍል 1 በሚለው መጽሐፍ ቁጥር ገጽ 7 ላይ ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ እንዲህ ብሏታል። ሰማይም እመቤታችን ማርያም ለአምላክ ማደሪያነት እኩል ሆኑ፣ በድንግል ማህፀን ባደረ ጊዜ ግን እኩል አይደሉም። ለሚያስተውል አምላክ ማደሪያው ትሆን ዘንድ መርጧታልና እመቤታችን ማርያም ታላቅ ሆነች። ሰማይ ዙፋኑ ነው፣ እመቤታችን ግን እናቱ ናት። እነሆ እመቤታችን በለጠች፣ ዙፋን ከእናት ጋር አይነጻጸርምና ሰማይንና እመቤታችንን መረጠ። አንዱን ዙፋኑ አንዷን እናቱ እንዲሆኑ አደረገ። እመቤታችንን ሰማይ አልልም ክብሯን ማሳነስ ነውና ሰማይ አልጸነሰችውም አልወለደችውም አልመገበችውም። ማርያም ግን ወለደችው፣ አቀፈችው፣ አሳደገችው፣ ለእርሷ ክብር ይገባል ብሎ ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ መስክሮላታልና ሰማይ ምድር የማይችለውን አምላክ በማህፀኗ የተሸከመች የአምላክ እናት በመሆኗ ፍጥረት ሁሉ ያከብራታል ያገናታል። በደንብ ስንመረምር ሊቃውንት የእመቤታችን ማህፀን ጠባብ ነው ሰፊ ነው የሚለው ጥያቄ ሲያመራምራቸው ኖሯል። የእመቤታችን ማህፀን ጠባብ ነው እንዳንለው ከጽርሐ አርያም በላይ ርዝመቱ ከበርባሮስ በታች ጥልቀቱ ከአድማስ እስከ ናጌብ ስፋቱ የማይባለውን አምላክ ወስኗል ጠባብ እንዳይባል። አይ ሰፊ ነዋ እንዳንለው ደግሞ ቁመቷ 3 ክንድ ከስንዝር ነው። ይህ ነው አስደናቂ ምስጢር። ጽበተ ከርዘ ምስለ ርህባ ለአባ ሕርያቆስ ከስፋት ጋር ያለ የማህፀን ጽበት ኦዮ አንክሮ ይገባል አለ። ለዚህ ነው ሰማይ ምድር የማይወስነው አምላክ በማህፀኗ ተወስኗልና መላእክት በማህፀኗ ውስጥ አድረው ቅዱስ 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 እያሉ ልጇን ሲያመሰግኑ አንገቷን ዘለስ አርጋ ከማህፀኗ የሚፈሰውን የመላእክትን ውዳሴ የመላእክትን ምስጋና የሰማች ሀገረ እግዚአብሔር ናት። ወታደንን ድንግል ርዕሳ መንገለ ከርሳ ወትሰምዕ ቃለ እመላእክት ከመላእክተ እግዚአብሔር ይእቲ የእግዚአብሔር እናት እንደመሆኗ መጠን የመላእክትን እማሄ የመላእክትን ስባሄ የመላእክትን ምስጋና በማህፀኗ የሰማች ቅድስት ድንግል ብቻ ናት። በዚህም ክብሯ ከኪሩቤል ከሱራፌል ይልቅ ይልቃል። ሕዝቅኤል 1:26 ኢሳይያስ ምዕራፍ 6 ቁጥር 3 ላይ ብታነቡ ኪሩቤል ሱራፌል ልጇን በእሳት ሰረገላ ተሸክመው በእሳት መንኮራኩር ዙፋኑን ይዘው በፍርሃት ሆኖ ያመሰግኑታል። እሷ ግን ያንን አምላክ በማህፀኗ ተሸክማለች፣ በጀርባዋ አዝላለች፣ በክንዷ ታቅፈዋለች። ስለዚህ ክብሯ የገነነ የአምላክ እናት የመሆን ክብር ነው። ሊቁ አባ ጊዮርጊስ ዘጋስጫ ሆተ ብርሃን በሚለው መጽሐፉ ላይ ክብሯን ታላቅነቷን ከመላእክት ጋር እያወዳደረ ሲገልጠው እንዲህ አላት። አንቲ ተአብይም ኪሩቤል አንቺ ከኪሩቤል ትበልጫለሽ፣ ወትፈደፍዲ እምሱራፌል ከሱራፌልም ትልቅ ያለሽ።
እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ ልጅሽን ኪሩቤል ሱራፌል በእሳት ሰረገላ ይሸከሙታልና ወበብፅና እሳት ይጼኑ መንበሮ በእሳትም አይማድ ዙፋኑን ይረግፉታልና አንቲ ሰጾርኪዮ በከርስኪ አንቺ ግን ያንን አምላክ በማህፀንሽ ተሸከምሹ ወሐዘልኪዮ በዘባንኪ በጀርባሽም አዘልሹ ወሐቀፍኪዮ በአብራክኪ በጉልበቶችሽም ታቀፍሹ ህየንተ ሰረገላ እሳት አብራክኪ ኮና በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ ህየንተ ምጽናት ይውዘ እሳት ደውኪ ኮና በእሳቱ ምሰሶ ፈንታ እጆችሽ ተተኳለ በእውነት ሰማይ ምድር ከፊቱ የሚሸሹለትን አምላክ በከናፍሮቿ የተሸከመች የሳመችው ዓለምን የተሸከመውን ጌታ በማህፀኗ የተሸከመችው ዓለምን የያዘውን ጌታ በማህፀኗ የያዘችው ቅድስት ድንግል እመቤታችን ናትና ፍጥረቱ ሁሉ ያገናታል ያከብራታል። ከ400 በላይ መጻሕፍትን የጻፈው ሊቁ ቅዱስ ኤፍሬም ምን አለ? ድንግል ወለደቶ ለፈጣሪያ ወፈጣሪ ፈጠረ ለወላዲቱ ድንግል ፈጣሪዋን ወለደችው ፈጣሪም እናቱን ፈጠረ አለ። ከሷ በቀር ፈጣሪዋን የወለደች ማን አለች? ፈጣሪዋን የተሸከመች ማን ትኖራለች? ስለዚህ ክብሯ የላቀ የገነነ ነውና ወላዲተ አምላክ ቅድስት ቅዱሳን ድንግል ማርያምን ፍጥረት ሁሉ ሊያመሰግናት አግባብ ነውና ግድ ነውና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ አመስግናለች። በማህፀኗ የቻለችው አማናዊ እሳት ነው። ለዚህ ነው ሊቁ አባ ሕርያቆስ ኦ ድንግል ሶባሃደረ ውስተ ከርስኪ እሳተ መለኮት ድንግል ሆይ እሳተ መለኮት ጌታ በማህፀንሽ ባደረ ጊዜ ገጹ እሳት ልብሱ እሳት አካሉ እሳት ነው እንደምን አላቃጠለሽ? ኪሩቤል የሚሸከሙት የእሳቱ ዙፋን የእሳቱ መንኮራኩር በማህፀንሽ ውስጥ ወዴት ቆመ? ወዴት ተዘረጋ? እንዘንስቲት አባል አንቲ ታናሽ አካል ስትሆን ብሎ በሷ የተደረገውን ነገር ያደነቀው። ስለዚህ ቅድስት ድንግል ማርያም ፍጥረት ሁሉን የተሸከመ አምላክ ተሸክማለችና እነሆ ከዛሬ ጀምሮ ትውልድ ሁሉ ብጽዕት ይሉኛል ብላ ተናግራለች። በሶስተኛ ደረጃ ቅድስት ድንግልን ፍጥረት ሁሉም ያመሰግናት ስለ አንድ ምክንያት ነው። ይሄውም ድንግልና ከእናትነት ጋራ አገልጋይነት ከእናትነት ጋራ ድንግልና ከወተት ጋራ ደርባ ደራርባ ምልዕተ ክብር ምልዕተ ውዳሴ ሆና መገኘቷ ነው። እስቲ ድንግልና ከእናትነት ጋር ያለውን ምስጢሩን እንመርምር፣ ምስጢሩን እንመልከት። ቅድስት ድንግል ጌታን ከመውለዷ በፊት ድንግል፣ በወለደችውም ጊዜ ድንግል፣ ከወለደችውም በኋላ ድንግል ናት። ዓለም ከተፈጠረ ጀምሮ አለ ቅዱስ ኤፍሬም ድንግል ሆና እናት ሆና ድንግል የተባለች የለችም። ለምን? የፍጥረት ሕግ ይከለክላታልና። ቅድስት ድንግል ማርያም ግን እናትነትን ከድንግልና ድንግልናን ከእናትነት ጋር ደርባ በመገኘቷ የፍጥረትን ሕግ ሁሉ ሰባብራ የጣለች እሷ ብቻ ናት ብሎ በልደት ድርሳኑ ላይ አመስግኗታል። ጌታን ከመውለዷ በፊት ድንግል መሆኗን ኢሳይያስ በምዕራፍ 7 ቁጥር 14 ላይ ድንግል ትጸንስ ወትወልድ ወልደ ድንግል ትጸንሳለች ወልድንም ትወልዳለች ብሎ መሰከረላት። ጌታን ከወለደችው በኋላ ዘላለማዊት ድንግል መሆኗን ነቢዩ ሕዝቅኤል በምዕራፍ 44 ቁጥር 3 ላይ ዛቲ ሆት ጽውታት ነብር ይቺ ደጃፍ ተዘግታ ትኖራለች የእስራኤል አምላክ ገብቶባታልና አለ። የእስራኤል አምላክ የገባበት ማህፀን የቅድስት ድንግል ነውና አውደ ማህፀኗ በትንቢት የታጠረ በብጽዓት የተቀጸረ በተለይም የመለኮት አዋጅ የታወጀበት ነው። ተዘግቶ ይኖራል አይከፈትም ተብሏል። ስለዚህ እናትነትን ከድንግልና ጋር ድንግልናን ከእናትነት ጋር ደርባ የተገኘች በመሆኗ ለተዋህዶ እምነት መምህር ሆና ተገኝታለች። ታላቁ ሊቅ ቅዱስ ቄርሎስ ወላዲተ እግዚአብሔር ቃል ኮነት ልማደ ለዘእም ቅድሜነ አበው ጥንት ለነበሩት አበው አሁንም ለምንገኝ መምህራችን ናት አለ። ድንግል ማርያም የተዋህዶ መምህር ናት። እንዴት እንበል? እሷ ድንግልም እናትም ትባላለች። ልጇም አምላክ ወሰብ ፍጹም አምላክ ፍጹም ሰው ይባላል። እሷ ስትወልደው ማኅተመ ድንግልናው አልተለወጠም። ጌታም ሰው ሲሆን ባህርየ መለኮቱ አልተለወጠም። ከመትኩን መራሒተ ለሃይማኖት አባይ ለደገኛው እምነት ለተዋህዶ መምህርት መሪ ናት ብሎ ቅዱስ ዮሐንስ አፈወርቅ እንዳመሰገናት ስለዚህ ክብሯ የላቀ የገነነ ነው። ሌላው አገልጋይነት ከእናትነት ደርባ መገኘቷ ነው የሚደንቀው። ሁላችን የእግዚአብሔር አገልጋዮች ነን። ቅዱስ ጳውሎስ አክብርተ ክርስቶስ ክርስቶስ አገልጋዮች መሆናችን እንደመሰከረ
እሷም መልአኩን ምን አለችው? አመተ እግዚአብሔር ይኩነኒ በከመ ትቤለኒ፣ እኔ እግዚአብሔር አገልጋዩ ነኝ አለች። እንደ ቃልህ ይደረግልኝ አለች። የእግዚአብሔር አገልጋይነቷን መሰከረች። ግን ዓለምን የሚገዛ ዓለም የሚገዛለት የእግዚአብሔር አገልጋዩ ብቻ ሳትሆን እናቱም ለመሆን በቅታለች። ይህ ነው ጸጋዋ። ለዚህ ነው ቅዱስ ያሬድ እንዘ አመቱ እሞረሰያ፣ አገልጋዩ ስትሆን እናቱን አደረጋት አለ። ማን ነው እግዚአብሔር እናት የተባለ ከሷ በቀር? ተፈስሒ ኦ ማርያም እሞ አመት፣ ቅዱስ ኤፍሬም እናትነት ካልገልጋይነት ደርበሽ የተገኘሽ ቅድስት ድንግል ሆይ ደስ ይበልሽ ብሎ እንዳመሰገናት ይህ ለማንም ያልተሰጠ ለቅድስት ድንግል ማርያም ብቻ የተሰጠ ጸጋዋ ነው። ሶስተኛ ጸጋዋ ድንግልና ከወተት ጋር ደርቦ ደራርቦ መገኘት ነው። ይደንቃል። ደናግል ቢመግቧቸው ድንግልና ያስገኛሉ እንጂ ወተት አያስገኙም። መዓስባት የወለዱ ሴቶችን ግን ቢመግቧቸው ወተት ያስገኛሉ፣ ወልደዋልና። ቅድስት ድንግል ግን ለማንም ያልተሰጠ ለማንም ያልተቻለ ድንግል ሆና ወተትን ያስገኘች ናት። ለዚህ ነው ሊቁ የአጽብ ንቃተ ሐሊብ ማጥባተ ድንግል እንተ ይተአምር ብእሴ፣ ወንድ ሳታውቅ ከድንግል ጡቶች ወተት መፍሰሳቸው ይደንቃል ይረቃል አለ። እውነት ነው፣ ይረቃል ይደንቃል። እንዴ ሚደንቀው በቤተልሔም ግርግሞቶች ከድንግልና ጡቶቿ ወተት ፈሰሱ። ማን የጠባው? የጠባው ስንመርምረው እስቲ። የጠባውማ ፍጥረትን ሁሉ በዝናብ አብቅሎ በፀሐይ አብስሎ የሚመግብ ለመላእክት ምስጋናን የመገበውን ጌታን እኮ ነው የመገበችው። ከሷ በቀር መጋቢዋን የመገበች ማን አለች? እግዚአብሔር ዓለምን ይመግባል። ግን ማን መገበው ቢባል እግዚአብሔር ወልድን ቅድስት ድንግል ናታ። ምኗን? የድንግልና ጡቶቿን። ለዚህ ነው ታላቁ ሊቅ ቅዱስ ኤፍሬም ምን አለ? ፈጣሪዋ ነውና አለ ለድንግል እናቱ ለጡቶቿ ወተት ሰጠ አለ። ለማንም ሴት የማይሰጠውን ድንግል ስትሆን ለምን? ፈጣሪዋ ነውና። ግን አለ ልጇም ነውና እናቱ ከሰጠችው ወተት ጠጣ አለ፣ ጠባ አለ። ይደንቃል። ፈጣሪዋ ነውና ለድንግል እናቱ ወተትን ሲሰጥ ልጇ ስለሆነ ደግሞ መጥባት ይገባዋልና አጥብተዋለች። ይህ ነው ጸጋዋ። በተለይ ታላቁ ሊቅ ቅዱስ ያዕቆብ ዘስሩግ 753 መንፈሳውያን መጻሕፍትን የጻፈው ሊቁ ቅዱስ ያዕቆብ ዘስሩግ በልደት ድርሳኑ ላይ ምን አለ? ድንግል አለ ላንተ ለሕይወት ውሃ ምንጭ የተውሶ ወተት ሰጠች። ዓለምን ለምትመግበው ላንተ የተውሶ ወተት ሰጠች። ሰማይን በዘረጋው ቀኝ እጅ ጡቶቿን ጨበጥ፣ እሷም አጠባች ብሎ መስክሮላታል። ስለዚህ ሐሊም ምስለ ድንግልና ጽሙር፣ ከድንግልና ጋር አንድ የሆነ ወተት አድናቆት ይገባዋል፣ ርቀት ይገባዋል ብሎ አባ ሕርያቆስ አመስግኗታልና ፍጥረቱ ሁሉ ይህን ጸጋዋን እያከበረ እያሰበ ያከብራታል ያገናታልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ብላ አምላክ ወላዲተ አምላክ ተናግራለች። በአራተኛ ደረጃ ፍጥረት ሁሉ እመቤታችን የሚያመሰግነው ለምንድን ነው? በተለይ ደቂቀ አዳም አማላጅ ስለሆነች ነዋ። አማላጅነቷ በዮሐንስ ወንጌል ምዕራፍ 2 ቁጥር 1 ላይ ተገልጧል። ወይንኪ አልቦሙ፣ ወይን የላቸውም አለችው። ወዲያው ውሃው ወደ ወይን ሊለወጥ ቻለ። ይልቁኑ አማላጅነቷ ሊታወቅ በዮሐንስ ወንጌል ምዕራፍ 19 ቁጥር 26 ላይ ጌታ ለሚወደው ደቀ መዝሙር የሚወዳት እናቱን ሰጠ። ሚደንቀው እስከ መስቀሉ ስር ለታገሰው ነው ለዮሐንስ ጌታ እመቤታችንን የሰጠው። ለማንም አልሰጠም። ከመስቀሉ ስር ለሸሹት አይደለም። መስቀሉ ስር በወንጌል ስናነብ ጌታ የሚወደው ደቀ መዝሙር ይለዋል ዮሐንስን። የሚወዳት እናቱ የሚወደው ደቀ መዝሙር ነው አደራ ያለው። ነዋ ወልድኪ ልጅሽ እነሆ አላት። ሉሉድኪ ልጆችሽ እነሆ ሲል ነው። ነያምከ እናትህ እነኋት አለው። ነያምክሙ እናታችሁ እነኋት ብሎ ሲሰጠን ነው። ዛሬ ዮሐንስን በሃይማኖት በምግባር ለምን መስለኛ ለተዋህዶ ልጆች እመቤታችን ያደራ እናታችን ያደራ ልጆቿ ናት። አማላጃችን በመሆኗ ሁላችን እናከብራታለን፣ እናደንቃታለን። ሊቁ ቅዱስ ኤፍሬም ምልጃዋን ሲያደንቅ ምን አለ? ለኪ ይደሉ ዘእም ኩሎሙ ቅዱሳን ተስአሊ ለነ ኦ ምልዕተ ጸጋ ምልዕተ ክብር ምልዕተ ውዳሴ እመቤታችን ሆይ ከቅዱሳኑ ሁሉ ይልቅ ትለምኝልን ዘንድ ላንቺ ይገባል አለ። የእናት ልመና ፊት ያስመልስ አንገት ያስቀልስ ነውና መላእክትን አማልዱን እንላቸዋለን። ከማ ከፈጣሪያችሁ ነዋ።
ጻድቃን ሰማዕታትን አማልዱን እንላቸዋለን ከማ ከፈጣሪያቸው ነው። ቅድስት ድንግልን ግን አማልጂን እንላታለን ከማ ከልጅሽ ነው። ለዚህ ነው አንቲ ተአቢም ሊቃነ ጳጳሳት አንቺ ከሊቃነ ጳጳሳት ትበልጫለሽ። ወፈድፋደ ተከብሪም ነቢያት ከነቢያትም ትልቅ ያለሽ ትከብር ያለሽ። ብኪ ግርማ ራእይ ዘያቢም ግርማ ሱራፌል ወኪሩቤል ከኪሩቤል ከሱራፌል ይልቅ የመፈራት የመወደድ የባለሟልነት ግርማ ላንቺ ተሰጥቷል። አንቲ በአማን መካሐ ዘመድን በእውነት የባህሪያችን የነገዳችን መመኪያ አንቺ ነሽ ብሎ እንደመሰከረላት አማላሽ ናትና ፍጥረቱ ሁሉ ያመሰግናታል። አንድ ታላቅ አባት ምን ብለው ተናገሩ? እግዚአብሔር አይኑን ሲገልጥ የተመለከታት አይኑን ሲጨፍን ያያት ቅድስት ድንግልን ብቻ ነው አሉ። እግዚአብሔር አይኑን ሲገልጥ የተመለከታት አይኑን ሲጨፍን ያያት አሉ። ታላቅ ሊቅ ናቸው። ለምንድን ነው ይሄን ያሉት? እግዚአብሔር መቼ አይኑን ገለጠ መቼ አይኑን ጨፈነ እንዳንል። የሚያስደንቀው በዘመነ ስጋዌ በዘመነ ልደት ሰማይና ምድርን የዘረጋ ጌታ 9 ወር ከ5 ቀን በማህፀኗ ኑሮ ታኅሳስ 29 በእቱም ድንግልናዋ ስትወልደው ፍጹም ሰው ነውና አይኑን ገለጥ ሲያደርግ ማንን አይቷል? ቅድስት ድንግል ማርያምን አይቷል። አቅፋ ስታጠበው አይቷል። አይኑን ሲገልጥ የተመለከታት አሉ። ከዛም 33 ዓመት ከ3 ወር በዚህ ዓለም ኑሮ ወንጌልን አስተምሮ ለቤዛ ዓለም በመስቀል በሚሰቀል ጊዜ የመጨረሻ ዮሐንስና እመቤታችን ነበሩ። በዛ ሰዓት ዮሐንስን እናቴን አደራ ጠብቅልኝ አደራ እናትሁን ብሎ ከሰጠው በኋላ አይኑን ጨፈነ፣ ተፈጸመ አለ። አይኑን ሲገልጥ የተመለከታት አይኑን ሲጨፍን ያያት ከሷ በቀር ማናለች? ስለዚህ ፍጥረቱ ሁሉ ያከብራታል ያገናታል። ለዚህ ነው በአንድ መልአክ በቅዱስ ገብርኤልና መንፈስ ቅዱስ ባደረባት በኤልሳቤጥ ብቻማ ተመስግኛ አልቀርም እነሆ ከዛሬ ጀምሮ ትውልድ ሁሉ ያመሰግነኛል እንዳለሽ ትውልደ ሴም ትውልደ ካም ትውልደ ያፌት ያከብራታል ያገናታል። ዛሬም መስከረም 21 ብዙኃን ማርያም ይባላል። ወላዲተ አምላክነቷን ያመኑ የልጇን የባህሪ አምላክነት ያመኑ 318ቱ ሊቃውንት በኒቂያ ጉባኤ አርዮስን ለማውገዝ የተሰበሰቡት ታላቅ በዓል ሲሆን በሀገራችን ደግሞ የክርስቶስ መስቀል ግሸን ደብረ ከርቤ የገባበት ታላቅ በዓል ነው። ፍጥረቱ ሁሉ ብጽዕት ነሽ ንዕድ ነሽ ክብርት ነሽ ሊላት ከቤቱ እየተመመ ወደ ግሸን ማርያም ይሄዳል። ይኸውም የእመቤታችን የአስራት ልጆቿ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን ናቸው። ዓለም እስከሚያልፍ ድረስ ወላዲተ አምላክነቷን የልጇን የባህሪ አምላክነት ያምናሉ ይመሰክራሉ። እኛም እናምናለን እኛም እንመሰክራለን። የወላዲተ አምላክ ረድኤት በረከት ከሁላችን ጋር ይሁን። የሥላሴ ቸርነት የእናታችን የቅድስተ ቅዱሳን የድንግል ማርያም አማላጅነት በነፍስም በስጋም ይጠብቀን። ወስብሐት ለእግዚአብሔር።